ሰበር ዜና የእረፍት ጊዜውን እያሳለፈና በቅርቡ ወደ ሀገሩ እንደሚመለስ የተናገረው ጋዜጠኛ ዮናስ ከበደ በስተጀርባው ወደ ሀገሩ ጨርሶ የማይመለስበትን ያልታሰበ ጉድ ገጥሞታል። ጋዜጠኛ ዮናስ ከበደ ከአሜሪካ ሆኖ በቪዲዮ ያወራው እረፍት ላይ ነኝ፣ በቅርቡ እመለሳለሁ የሚለው መረጃ እውነተኛ መረጃውን ለመሸፈን እንጂ ጉዳዩ በጥልቅ የደህንነት ስጋት ከሀገር ሽሽት መሆኑ ተሰምቷል። የኢቢኤስ ድምቀት የእሁድን በኢቢኤስና ትዝታችን በኢቢኤስ ዝግጅት ልዩ መለያ የነበረው ተወዳጁ ጋዜጠኛ ዮናስ ከበደ ድንገት ለምን ተሰወረ ላላችሁ ሚስጥሩ ታውቋል። ሰላም እንደምናችሁ። በሚሊዮን ልብ ውስጥ ስለገባው ጨዋ ታዋቂው ጋዜጠኛ ዮናስ ከበደ ዙሪያ የተሰማውና አድናቂዎቹን ሁሉ ጉድ ያሰኘው እጅግ አስደናቂ ክስተትን ይዘንላችሁ ቀርበናል። ዮናስ ከበደ የት ገባ? ከኢቢኤስ ጋር ያለውስ ጉዳይ ለምን በድንገት ተቋረጠ? ቀጣዩ እጣ ፋንታው እና የገጠመው ያልታሰበ ጉድ ምንድነው ስንል ጠይቀናል። ምላሹንም በዝርዝር ይዘንላችሁ መጥተናል። ከእናንተ የሚጠበቀው ላይክ እና ሰብስክራይብ የምትለውን ምልክት መጫን ነው። ለረጅም ዓመታት በቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነትን ያተረፈው የቅዳሜን ከሰዓት የትዝታችን በኢቢኤስ ዝግጅቶችን በብቃት ሲያቀርብ የነበረው ጋዜጠኛ ዮናስ ከበደ ባለፉት 3 ወራት በጣቢያው ላይ ተሳትፎ ሳያደርግ መቆየቱ በማህበራዊ ገጾችና በርካታ ጥያቄዎች ላይ መላምቶች በስፋት ሲቀመጡ ቆይተዋል። በተለያየ ምክንያት ቅድመ ማስጠንቀቂያ በኢቢኤስ ቴሌቪዥን ሽኝት ሳይደረግለት ከጣቢያው መራቂው አድናቂዎቹን የትገባ ምን አጋጠመው በሚል የተለያዩ ምክንያትና ጥያቄዎች እንዲወጠሩም አድርጓቸው ነበር። እነዚህ መላምቶችና ጥያቄዎች ከቁጥጥር ውጪ ሆነው እየተናፈሱ በነበረበት ወቅት ግን ጋዜጠኛ ዮናስ ከበደ ከበርካታ ወራት ቆይታ በኋላ ድንገት ዝምታውን በመስበር ብቅ አለ። ዮናስ በተነሳበት ጥያቄ መልስ የሰጠው ድሮ ያቀረበበት የነበረው ቅዳሜ ከሰዓት መዝናኛ መሰናዶ ላይ ከአሜሪካ ሆኖ ቪዲዮ ኮል ነበር። በእነዚህ ቆይታውም ስለ ወቅታዊ ሁኔታውና ከጣቢያው ስለቀረበለት ምክንያት መልስም ሰጥቷል። ቤተሰቡን ይዞ ወደ ካናዳ ሄደ የተባለው ሲወራ የነበረው ወሬ ውሸት መሆኑንና በአሁኑ ሰዓት በአሜሪካ ግዛት ቨርጂኒያ እንዳለ የታወቀ ሲሆን ወደ ስፍራው ያቀናው ረጅም የስራ ዘመኑን ተከትሎ የሰጠው ፍቃድ ተጠቅሞ ለእረፍት እንደሆነና የእረፍት ጊዜውን በአግባቡ እያሳለፈ እንደሚገኝም ተናግሯል። በዚህ የቴሌቪዥን ቆይታው ግን አሜሪካ ቢሆንም የሀገር ቤት ናፍቆት በእጅጉ እንደበረታበትና የኢትዮጵያ ጠረን እንደራቀው ተናግሯል። በዋሽንግተን ዲሲና በቨርጂኒያ የሚገኙ ታሪካዊ ቦታዎችና ትላልቅ ሙዚየሞችን በመጎብኘት ጊዜውን እያሳለፈ መሆኑን ጠቅሷል። በሚዘዋወርባቸው ቦታዎች ሁሉ የኢትዮጵያውያን ሕዝብ እንደሚያገኝና ፍቅርና ክብር እጅግ ልብ የሚነካ እንደሆነም እንዲሁም ስለ ወደፊቱ የስራ ፈንታውም ሲናገር ከሀገር መራቁና የሚወደውን የሚዲያ ስራ ማቆሙን ከባድ ናፍቆት እንደፈጠረበት ተናግሯል። የእረፍት ጊዜውን እንዳጠናቀቀ በአጭር ጊዜ ውስጥም ወደ ሀገሩ የመመለስ ሀሳብ እንዳለውና በታደሰ መንፈስ በሙሉ ኃይል ወደ ስራው ተመልሶ ተመልካቾቹን እንደሚያገለግልም ቃል ገባ። ይህንን ተስፋ ሰጪ የሆነውን የሰሙ በርካታ አድናቂዎቹ ዮናስ በቅርቡ ይመለሳል በሚል ታላቅ ደስታ ተሰምቷቸውም ነበረ። ይሁን እንጂ በዚህ ቪዲዮ ኮል ጀርባ ማብራሪያ የተደበቀው ሚስጥር ፈጽሞ የተለየና አስደንጋጭም ሆኖ ተገኝቷል። ጋዜጠኛ ዮናስ ከበደ ከአሜሪካ ሆኖ የተናገረው እረፍት ላይ ነኝ፣ በቅርቡ እመለሳለሁ የሚለው መግለጫ እውነተኛውን መረጃ ለመሸፈን እንጂ ጉዳዩ በጥብቅ ደህንነት ክትትል ከሀገር ሽሽት መሆኑን ተሰምቷል። እውነተኛ ጋዜጠኛ በሀገር ውስጥ በደረሰበት ከፍተኛ የስራ ጫና እንዲሁም የህይወት አደጋ ምክንያት ከአሜሪካ መንግስት ጥገኝነትን ለመጠየቅ መገደዱም ተነግሯል። የዚህ ከባድ ውሳኔ ታሪክ የሚጀምረው ባለፈው ህዳር ወር ላይ የነበረው በወቅቱ ጋዜጠኛ ዮናስ ከበደ ከተለያዩ የኢትዮጵያ ብዙሃን የተውጣጡ የሙያ አጋሮቹ ጋር አብሮ በመሆን በእስራኤል የውጭ ሚኒስቴር ይፋዊ ግብዣ ወደ እስራኤል ጉብኝት አድርጎም ነበረ። ዮናስ በጉብኝቱ በስራው ፕሮግራም ምክንያት በዓለም አቀፉ አልጀዚራ ጣቢያ ለጥቃት አደጋ በሚያጋልጥ በከባድ ዘገባ ተሰራበት። በካናዳም ቶሮንቶ ነዋሪ የሆነው ትውልደ ኢትዮጵያዊ ጋዜጠኛ በዘካሪያስ ተሾመ አማካኝነት አልጀዚራ ላይ በቀረበው ዘገባ የአፍሪካ ጋዜጠኞች በእስራኤል ያደረጉት ጉብኝትና ያስከተለው የሚዲያ ሽፋን የሚል ርዕስ የተሰጠው ነበር። ዘገባው የኢትዮጵያውያኖቹን ጋዜጠኞች ጉዞ በጥብቅ በመኮነንና በመንቀፍ እዛ ድረስ በመሄድ የፍልስጤማውያን ሰቆቃ፣ ረሃብና ውድመት በአካል ሳይዘግቡ የእስራኤልን ትርክት ብቻ አስመዝግበው መጡ የሚል ወገኝተኝነት የተሞላውና ለደህንነት አስጊ የሆነው ፈረጃን ያካተተ ነበረ። ይሄ የአልጀዚራ ዘገባ በቀጥታ ከተላለፈ በኋላ በሀገር ውስጥ ባሉ የፍልስጤማውያን ደጋፊዎች እና ማህበረሰቡ ዘንድ ዮናስ ከበደ ላይ ያነጣጠረ የማስፈራሪያ ዘመቻ ተከፈተበት። የአልጀዚራ ፈረጃ ብቻ መነሻ ያደረጉት አንዳንድ አካላት በዮናስም ሆነ በሌሎች የጉዞ ተካፋዮች ላይ በማህበራዊ ሚዲያ፣ በስልክም፣ በኢሜይልም፣ በአካልም ጭምር ዛቻዎችና ማጥላላቶችን ማድረስ ጀመሩ።
ጉዳዩ ይበልጥ እየከረረ ሄዶ የፍልስጤማውያን ደጋፊዎች ዮናስ ላይ ብቻ ሳይሆን እነሱ በሚሰራበት የቴሌቪዥን ጣቢያ ጭምር የእስራኤልን ፕሮግራም ፕሮፓጋንዳ የሚያስተጋባ ጣቢያ ነው፣ ካሁን በኋላ ማንም እንዳመለከተው የሚል ዘመቻ እስከ መክፈትም ደረሱ። በዚህ ከባድ ማዕበልም ውስጥ የገባው ጋዜጠኛ ዮናስ ከበደ በሀገር ውስጥ በነጻነት ስራውን የመስራትና በደህንነት የመስራት እድሉ ሙሉ በሙሉ ተዘጋበት። ከዚህም በላይ ከሚመለከተው የመንግስት አካል አስተማማኝ የደህንነት ከለላ ማግኘት ባለመቻሉ የእሱና የቤተሰቡ ደህንነት ከፍተኛ አደጋ ላይ ወደቀ። በአዲስ አበባ በነበረው ቆይታ ይህንን ሁሉ የስነ ልቦና ጫናና የደህንነት ስጋ እያስተናገደ የሚገኘው ጋዜጠኛ ዮናስ ከበደ የደረሰበትን ተከታታይ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ሚኒስቴር በይፋ አሳውቆ ነበረ። በመጨረሻም አማራጭ በማጣቱ ሁኔታዎችን ለማቀዝቀዝና ራሱን ለመጠበቅ ለእረፍት በሚል ሽፋን ወደ አሜሪካ ለመሄድ ተገደደ። ወደ አሜሪካም ከገባ በኋላ ወደ ሀገሩ ለመመለስ ዋስትና እንደማይሆኑ የተረዳው ዮናስ ህጋዊ ከለላ የሚያገኝበትን መንገድ ማፈላለግም የጀመረ ሲሆን በዚሁ ምክንያት በአሁኑ ወቅት በአሜሪካ መንግስት ይፋዊ የፖለቲካዊ ጥገኛ ጥያቄ ማመልከቻም በይፋ ማስገባቱም ተሰምቷል። ዮናስ በእስራኤል ቆይታው ወቅት ቃለ ምልልስ አድርጋለት የነበረችው ታዋቂዋ ትውልደ ኢትዮጵያዊ በእስራኤል ፓርላማ አባል ዶክተር ጸጋ መላኩ የደረሰበትን ስደትና በደል በመረዳት ለሱ የሚሆን ጠንካራ የድጋፍ ደብዳቤ አዘጋጅታለታለች። ይሄ የፓርላማ የድጋፍ ደብዳቤ በመጪዎቹ ጥቂት ሳምንታት ውስጥ የአሜሪካን ስቴት ዲፓርትመንት በቀጥታ እንደሚያደርስም የምንጮች መረጃ ይናገራሉ። ይህ ደብዳቤ ተቀባይነት ካገኘ ጉዳዩ በጥቂት ጊዜ ውስጥ አልቆ ሙሉ ቤተሰቡን ከሀገር አውጥቶ ወደ አሜሪካ የመውሰድ እድልም ይኖረዋል። ምንም እንኳን ጋዜጠኛ ዮናስ ከበደ በቴሌቪዥን መስኮት ቀርቦ በቅርቡ ወደ ሀገር ቤት እመለሳለሁ፣ እውነታው ግን በጭራሽ የማይመሳሰል እድል እንዳለው እና በቀጣይ የህይወት ምዕራፉን በአሜሪካ ለመኖር መወሰኑም ታውቋል። ይሁን እንጂ ይሄ ውሳኔው ከተወዳጁ የሚዲያው ሙሉ በሙሉ ያገደው አይደለም። የኢቢኤስ ቴሌቪዥን ማኔጅመንት ኃላፊዎችም የዮናስን አቅምና ተወዳጅነት በሚገባ ስለተረዱ እሱንም ስራውንም ለማቆየት ሌላ ስትራቴጂ ነድፈዋል። እንደ ምንጮች ገለጻ የኢቢኤስ ዋና መስሪያ ቤት በሚገኝበት በሲሊየር ስፕሪንግ ከጥቂት ወራት በኋላ በሚጀምራቸው አዳዲስና ዘመናዊ ፕሮግራሞች ዮናስ በአቅራቢነትና በአዘጋጅነት ለማሳተፍ ቅድመ ዝግጅቱን እየነደፈ እንዳለም መረጃዎችም ተሰምተዋል።